አብሮነት 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 ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። የተወደዳችሁ ተመልካቾቻችን እነሆ አብሮነት በረመዳን 10 የዛሬ ፕሮግራማችን ጀመረ። ተመልካቾቻችን ዛሬም እንግዲህ የተለያዩ መሰናዶችን ይዘን መተናል። አብዱራህማን መሐመድ፣ አብዱራህማን ጣሂር፣ ሁሴን ከድር እናንተን ከዚህ ከስቱዲዮ ያስተናገድን ቆይታ እናደርጋለን። የምትገኙት አብሮነት በረመዳን 10 ላይ ነው። እንግዲህ በአብሮነት አፍጥር ሰዓት ላይ ፋፈሽ እያላችሁ እንደሆነ ተስፋ እናደርጋለን። እንግዲህ ሰዎች ሁለት ደስታን ይደሰታሉ። አንደኛው ጌታቸውን ሲገናኙ ነው፣ አንደኛው ሲያፈጥሩ ነው ሲሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዘላለም በሚቆየው ሐዲታቸው ነግረውናል። እኛም የምንደሰትበት ሰዓት ላይ ነው የምንገኘው። ደሳስ የሚሉ ደግሞ ለእናንተ ቁም ነገር የሚያስጨብጡ የተለያዩ ፕሮግራሞችን ደግሞ ይዘን ከች ብለናል። መርሐባ። ከአጋሮቻችን መልእክት በፊት አንድ ሁለት ነገሮችን ብናነሳ ኋላ ላይ እንቀጥልበታለን። መርሐባ። በመሃላችን ትልቁ አብዱራህማን እና መካከለኛው አብዱራህማን አሉ። እድሜያችን ያወጣው ነው። ትልቁ አብዱራህማን ኢማሙን ነው፣ መካከለኛው ሙአዚኑን ነው። ሙአዚን ነበርክ ብለው የሚሉ እንትን ሰምቻለሁ። እስኪ አወራና ኢማሙ ነው። እስኪ እናያለን። ሁለት አብዱራህማኖች መሃላችን አሉ። አንደኛው ኢማም ነው፣ አንደኛው ሙአዚን ነው። እስኪ የኢማሙን ገጠመኞች እናነሳለን። በተለይ ረመዳን ላይ ተራዊህ ሰላት ላይ የሚያጋጥሙ በርካታ ስራዎች ይኖራሉ። ኢማሞቹ እንግዲህ ቀንም ሙራጃዓ ሲያደርጉ ይላሉ፣ ምሽት ላይ ሰላት ላይ ይቆማሉ። እንቅልፍ ይዟቸው የሄደ ተራዊህ ላይ ሆነው ሲላኝ ነበር። እንግዲህ ያሉትን ነገሮች እናነሳለን። የተወደዳችሁ ተመልካቾቻችን ይህ የአፍጥር ሰዓት ወጋችን ነው። ከሱ እንጀምራለን። መርሐባ። እንግዲህ ኢማምነት ከተነሳ አብዱራህማን ይነሳል ማለት ነው። እንደ አባባል አድርገው ማለት ነው። እዚህ ጋር ካለ ነው አብድሪን መቼም ሙአዚን ነው ብለህ አንዴ ሰጥተዋል። ጋዜጠኛ ድሮም ሙአዚን ነው። ሱብሃንአላህ። በነገራችን ላይ ዩኒቨርሲቲ ተማሪ እያለሁኝ አዛን ነበር አልፎ አልፎ፣ ግን አንዳንዴ አዛንና ኢቃሙ ይቀላቅልብኛል። አዛን ላይ ያረሰራ ያልፈላ ምናምን እያልክ ኢቃሙ ሰላም የመጀመሪያ ቀን በተለይ ከሆነ እንደዛ ታደርገዋለህ። አላህ እንደው ኖርማል እዚያ አሁን ተማሪ እያለ ምናምን ዙሁር አስር ላይ ምናምን እንሞክራለን። የሆነ ያው ቋሚ ሙአዚን ስለማይኖር የተገፋፋ ተገባና ትላለህ። በቃ የመጀመሪያ ጊዜ አዛን ስትል ከሚያሳስቱ ነገሮች መካከል እንደው ያዛን ገጠም ይስተነሳ። ቆይ እስኪ ዞርልና አዛን ስል ሰው እያለቀሰ ይሆን እና በድምጼ ምን አለ አንዱ ያው በቃ ሸሃደተኝ ለምዶበት አሽሀዱ አላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ብሎ መቼ ማረሰው አዛን ላይ ነው። አዛን ላይ ያው ለምዶበት ነው አሽሀዱ ብሎ አሽሀዱ አላ ኩሊ ሐሊን። ያው ኢማምነት እንግዲህ እንደሚታወቀው ቀላል የማይባል ኃላፊነት ሐቂቃ ቀላል የማይባል ኃላፊነት ነው። የሚያስጨንቅ ብዙ ዝግጅት የሚፈልግ በጣም ኮንሰንትሬት ማድረግ የሚፈልግ ትንሽ ነገር ብዙ ነገር ነው የሚያሳስት። ትንሽ መጥቶ አንድ ሰው ማይክህን እንደዚህ ካረገልህ ወይ ማይኳን እንዲህ ከነካካብህ ወይ ባጠገብህ ካለፈ ያው ብዙ ጊዜ ያጋጥማል። በቃ ይጠፋባል። ወይ ሰሚ አላሁ ሊመን ሐሚደሁ ልትል ብለህ አላሁ አክበር ትላለህ። እንደዚህ ያለኝ አጋጥሞኝ አላሁ አክበር በቃ በጣም በመግሪብ ላይ ምናምን በተለይ በቃ በመሃለኛው አታህያቱ መዝለል በጣም ያጋጥማል። ትንሽ ነገር ነው ሐሳብን የሚበተንብህ። በተመሳሳይ መልኩ ቂራአትም ላይ ልክ እንደዛው ማለት ነው። አላኩል ሐሊን እኔ ከነዚህ ገጠመኞች መካከል አንደኛው ምንድነው ያረኩት በሁለት ረካዓ መቅራት የነበረብኝን በአንድ ረካዓ ቀራሁት። እና ይሄም የሆነው መብራት ጠፍቶ በመሃል መብራት ጠፋና ሐሳብ ይበትኑታል። እና አስበው በሁለት ረካዓ ቢያንስ አንድ ወረቀት ከአንድ ገጽ አንድ ወረቀት ከአንድ ገጽ ማለት 3 ወረቀት ማለት ነው። እና በቃ ሰው ምን ሊሆን እንደሚችል አስበው 3 ወረቀት ቀርተህ ቆሞ ይንቀሳቀስ 6 ገጽ ማለት ነው። በጣም ብዙ ነው 6 ገጽ። አሁን እንደምትቀራው ድምጽ አትመርጥም። የዛኔ የሚፈጥን ድምጽ ምናምን አትልም። በቃ ኖርማል ነው የምትቀራው። ለካዳሚ ተገትሯል። እና እኔ ወደ ሁለት እንደዛ መሆኑን ያወቅኩት ጁዙ አለቀብኝ። ሁለተኛ ነበር የገባሁት። ደግሞ ሁለተኛ ነው የገባሁት። ከዛ ጁዙ አለቀብኝ ማለት ሩኩ እና ኢማም ሆነ ሩኩ ላይ ታስባለህ ወይ ሱጁድ ላይ ቀጣይ የምትቀራውን ታስበዋለህ። ቀጣይ የምትቀራው ከዚህ ነው ብለህ ትጀምራለህ። ከዛ ሳስበው ቃለ الملأ ሱረቱ አልአዕራፍ ነው። ቃለ الملأ የሚለው ሰፋ መጣ። ይሄ ነገ አይደል ወይ? እንዴት ዛሬ እዚህ መጣ? የነገ አይደለም ወይ? በቃ ከራሴ ጋር ገበግብስ ገቡ። ከዛ መቼም ማረሳው ሁለተኛው ረካዓ ላይ ወዱሃ ቀራሁኝ። ወዱሃ ቀርቼ ሰውን አሳረፍኩት። በጣም ፈኒ የነበረው ነገር ማለት ነው።
አሰላሙ አለይኩም ወራህመቱላህ ሰል ማለት ነው። በዚህ በኩል ያለው ሰውዬ አለክ በዚህ አሳስ ስጨርስ ባጠገብ ያለው ሰውዬ እንዴ ምን ነክቶት ነው በሁለተኛው ረካ ወዶ ቀራ እንዴ ያለው አጠገብ ያለው ሰውዬ ጭራሽ የለም በቃ ሞቷል እንዴ ባንድ ረካ 3 ወርቀት ቀርጭ ቀራ እንዴ ያለው እና በቃ ምን ሆነህ ነው ዛሬ መብራቱ ነው አላከለ ያለ ብዙ ገጠመኞች አሉ። ኢማሞች ገጠመኛ ይነሳል በየመሃሉ እናንሳለን። የተወደዳችሁ ተመልካቾቻችን ይሄ የአፍጥር ሰዓት ወጋችን ኢማሞች በተለይ ከሰሞኑ የሚደመጡ አንዳንድ ነገሮች ስላሉ ተራዊህ ላይ ቀደም ሲል አብዱራህማን ጣሂሮም ሲያነሳው የነበረ ነገር ነበር። ረዘመብን የሚሉ ሰዎች በእርግጥ ረዝሙ ነው ወይስ ደግሞ እኛ ደክመን 10 ከእንግዲህ ዛሬ ይጀምራል ይመስለኛል። ዛሬ ወይም ነገ የሚጀምረው የተሐጁድ ሰላት ላይ በቀን ጁዝ ለማختም አክቹአሊ ማን ነው በአንድ ጁዝ መስገድ ከሆነ በተመሳሳይ ነው ከተራዊህ በ3 ጁዝ የሚሰግዱ መስጂዶችም አሉ። በ10 ቀን ለማختም የሚፈልግ ያስ ሲሆን ምን ሊኮን ያው የሚቀንሱም ደግሞ አሉ። በዛ ልክ የሚቀንሱም ደግሞ አሉ። እሱ በእናጠና የሚያሰግዱ ብቻ ግን እኔ ራሱ ኢማሞችን አግኝቼ መጠየቅ የምፈልጋቸው ጥያቄዎች አሉ። እንጠይቃለን ኢንሻአላህ አግኝተኛል። እሺ ፕሮግራም ስፖንሰሮቻችንን አስተዋውቀን እንዲሁም ደግሞ ፕሮግራም ተከታትለን እንመለሳለን። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰሮች አሉ። እኔ ጋር አዋሽ ባንክ ነው። ከነዚህ ውስጥ አዋሽ ባንክ በባንኩ ዘርፍ ከ30 ዓመት በላይ ጉልህ ሚና ያለው ባንክ ነው። በአዋሽ ኢኽላስ ከወለድ ነፃ የባንክ አገልግሎት የሸሪዓው መርሆችን በተከተለ አሰራር ተጠቃሚ ሆኑ ተብላችኋል። እንዲሁም ደግሞ የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰራችን ኢትዮ ጠቢብ ሆስፒታል ነው። ምንም ህመም አይንካው፣ ህመም ከነካው ግን እኛ ጋር መፍትሄ ያለ በዘርፉ አንቱታን ባተረፉ ባለሙያዎችና ዘመኑ ባፈራቸው መሳሪያዎች ታግዘን ጤናዎትን እንመልስላችኋለን ተብላችኋል። አድራሻ መሳለሚያ ሰፈረ ሰላም ይገኛሉ። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ስለሆኑ ከልብ እናመሰግናለን። እኔም ጋር በፕላቲኒየም ደረጃ አብሮነታችን እንግዲህ ደምቆ ወደ እናንተ እንዲደርስ አጋር የሆኑ ተቋማት ይገኛሉ። አንደኛው ማለዳ ፎም ነው። ማለዳ ፎም እንግዲህ ዘመን አፈራሽውን የተለያዩ ቴክኖሎጂዎችን በመጠቀም የፎም ኢንዱስትሪውን እየመራ የሚገኝ ትልቅ ተቋም ነው። የሚገባውት ምቾት እያለ እርሶ ብቻ ስራው ላይ ያተኩሩ፣ ለምቾቱ እኛ አለን ይለናል። እንግዲህ በፕላቲኒየም ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን ደግሞ ሸዋ ሆምስ ነው። ሸዋ ሆምስ ለዓመታት በቃል ታማኝነታችን ያውቁናል ይለናል። አሁንም በቃላችን መሰረት በተለያዩ ከተማዋ እንግዲህ ፈርጥ የሚባሉ አካባቢዎች በፒኮክ ፓርክ ፊት ለፊት በወሎ ሰፈር እንዲሁም በካዛንቺስ መኖሪያ ቤቶችን እየገነባን እንገኛለን። እንግዲህ ቤት ፈላጊዎች እኛን ይጎብኙ፣ ውብ የሆኑ ቤቶችን በአጭር ጊዜ ሰርተን እናስረክባለን እያሉ ፕሮግራማችንን አበርትተዋል። እናመሰግናቸዋለን። እኔም ዘንድ በፕላቲኒየም ደረጃ አጋር የሆኑ ተቋማት አሉ። ሂጅራ ባንክ አንደኛው ነው። ከወለድ ነፃ የባንክ አገልግሎት በሐላል ፔይ መተግበሪያና የሙራባሃ ፋይናንሲንግ መተግበሪያ አገልግሎት ያለምንም ማስያዣና የሰው ንክኪ እስከ 1 ሚሊዮን ብር ብድር ያገኙ ይለናል ሂጅራ ባንክ። እጅግ አድርገን እናመሰግናለን። ራይኖ ኬብል ሌላኛው የፕላቲኒየም ደረጃ አጋራችን ነው። ለቤቶ ብርሃንና ከስጋት ለጸዳ ኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው ይለናል። ጥራትና ጥንካሬ ማን እንደ ራይኖ የፕላቲኒየም ደረጃ አጋራችን ስለሆነ እናመሰግናለን። ዜኒት ገብስ እሸት ሌላኛው የፕላቲኒየም ደረጃ አጋራችን ነው። ላለፉት 37 ዓመታት ጥራት ያላቸው ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ኤክስፖርት ስታንዳርድ ደረጃ ሲያቀርብ ያውቁታል። ዜኒት ገብስ እሸትን የፕላቲኒየም ደረጃ አጋራችን ስለሆነ እናመሰግናለን። አብሮነት በረመዳን 10ን በጎል ደረጃ ስፖንሰር ያደረጉ ተቋማቶች አሉ። ከነዚህ ውስጥ ዋኬን የስንዴ ዱቄት እንዲሁም ደግሞ ዊኬር ላይት ናቸው። ከልብ እናመሰግናለን። ሌሎችም በጎል ደረጃ አጋር የሆነውን ተቋማት ይገኛሉ። ኒው ሊፍ ሜዲካል ፕላዛ በቅርብ ቀን ይጠብቁ እያለ አብሮነትን በጎል ደረጃ አጋር ሆኖናል። ሌላኛው ኢማሮሽ ሪል ስቴት ነው። እሱም በጎል ደረጃ አጋር ሆኗል። እጅግ አድርገን ነው የምናመሰግነው። የረመዳንና የኢድ ኤክስፖ በኤግዚቢሽን ማዕከል አጋራችን ስለሆነ በጎል ደረጃ አመስግነናል። ልዩ ተመስጋኞችም ይገኛሉ። ሀኒፋ የስጦታ እቃዎች ፊት ለፊት የምትመለከቷቸውን መሰለ የስጦታ እቃዎችን ለኢድ ከፈለጋችሁ ጎብኙን ትላለች። መገኛቸውን ደግሞ ቤተል አፍራን ታወር ነው እያለች እንግዲህ አብሮነታችን አብረቻለች። ሰያፏ ዲኮር መድረካችን እንደምታዩት መልኩ አስውቦልናል። እንዲሁም ኒዛሙዲን ፋሽን በአልባሳቱ ከኛ ጋር ስለሆነ እጅግ አድርገን ነው የምናመሰግነው። በጎል ደረጃ አጋራችን ሼባ ቪሌጅ ከኛ ጋር ነው። እጅግ አድርገን እናመሰግናለን። ይህ የአብሮነት ፕሮግራም አብዛኞቹ ፕሮግራሞች የተቀረጹት ሼባ ቪሌጅ ላይ ነው። በሲልቨር ደረጃ አጋሮችም አሉን።
የጋርኖር ምንጣፍና አረቢያን መጅሊስ የሲልቨር ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። ኢቭ ዳይፐር ሌላኛው የሲልቨር ደረጃ አጋራችን ነው። ሁሉንም አጋሮቻችን እጅግ አድርገን እናመሰግናለን። የተወደዳችሁ ተመልካቾቻችን እናንተም ሰዓት ጠብቃችሁ ይህንን የአብሮነት ፕሮግራማችንን ከኛ ጋር ሆናችሁ ስለምታሳልፉ እጅግ ደስ ይለናል። በጥያቄና መልሱ ላይ መበረታታት ሊኖር ይገባል። በጣም በርካታ እስልምናን ሊያሳውቁ የሚችሉ በእስልምና ታሪክ ውስጥ የተከሰቱ ታሪኮችን በሀገራችን ውስጥ ያሉትን ታሪኮች ለሚያሳውቅ ጥያቄ ነው ለእናንተ እየተዘጋጃለሁ። በጥያቄዎቹ ተሳትፋችሁ ኡምራን እና በሁለተኛነትም ከመጣ ደግሞ አረቢያን መጅሊሱን እንድታገኙ ምኞታችን ነው። ፕሮግራማችን ይቀጥላል። ካፍታ ቆይታ በኋላ ተመልሰን እንወጣለን። አብራችሁ ቆዩ። አብሮነት 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 ተመልካቾቻችን እየተከታተላችሁ የምትገኙት ሚንበር ቲቪ ነው። አብሮነት በረመዳን 10 ነው እንግዲህ እየተከታተላችሁ የምትገኙት። በፕሮግራሞቻችን ቁም ነገር እያገኛችሁ ነው ተስፋ እናደርጋለን። የጥያቄና መልስ ውድድሩን ስናነሳ ያው በወሩ መጨረሻ ላይ የኡምራ ሽልማት ነው ያለው። ሁለተኛው መጅሊስ በየሳምንቱ ደግሞ የሚወጣ የፍራሽ ሽልማት አለ። ሁለት ፍራሽ ሽልማቶች አሉ። ምናልባት ቀኑ ተቃርቧል። ለዛም ተወዳደሩ ለማለት ፈልጌ ነው። እንዲሁም ደግሞ አንዳንድ ጥያቄዎች ሲነሱ ያለውኝ ቴሌቪዥን ላይ አጋጣሚ ውጭ ላይ ሆነ ምናምን ሊያልፍ ይችላልና ብዙ ጊዜው ሳይርቅ የዛኑ ቀን ምሽት ላይ መመለስ የምትችሉባቸው አማራጮች አሉ። ዩቲዩብ ላይ ይጫናል። ሚንበር ቲቪ ዩቲዩብ ላይ ይጫናሉ። እዛው ላይ ገብታችሁ አብሮነት በረመዳን የሚል እንትን አለ። እዛ ላይ ገብታችሁ ጥያቄዎቹን አይታችሁ መመለስ ትችላላችሁ። ኤቢ1 የመጀመሪያው ጥያቄ ሲመለሱ ኤቢ1፣ ሁለተኛው ጥያቄ ሲጠይቁ ኤቢ2 ማለት አለባችሁ። በሁለቱም ጥያቄ በአንዴ መመለስ አይቻልም። ያው ህግና ደንብ የተጠበቀ ስለሆነ ማለት ነው። አሁን እንግዲህ ድርባን የምናፋጥጥበት የእንትንም ስለሆነ ሰዓቱም አሁን ተራዊ የምንገባበትም ሰዓት ስለሆነ የምናፋጥጥበት ሊሆን ይችላል። ምናልባት ገጠመኞቻችን ልናነሳም እንችላለን። እኔ እንደ ማሙም ማለት ነው ብዙ ጊዜ ዞሮ ዞሮ ወሴንም ቅድም ስታነሳው ነበረ ሰላት በባህሪ ያው በቃ ኸይር ነገር ከባድ ነው አይደለ? እስከምጀምረው የምታሸንፈው እዛ ውስጥ ላይ ሆነ ነውና እየሰገድክ ስትመጣ ምናምን ምሳሌ ሁለት ሰግዳ እየገራለህ የመሄድ ነገር አለው። እኔ ብዙ ይገጥመኛል። አሁን በተለይ ኢቲካፍ ገባለሁ በየአመቱ ምናምንና ተራዊ በረጅም ነው የምንሰግደው። ከዛ ተሐጁድ በረጅም ነው የምንሰግደው። ሱብሂ ላይ እዛ የሚሰገድበት መስጊድ ስሙን መጥቀስ አልፈልግም። ትልቅ አባት ናቸው። በቃ ማለት ዘንድሮ በቃ ልሞት ይችላል ብሎ አስበው ነው የሚያሰግዱት። ከዛ ይመጡና ሱብሂ ላይ ማለት ነው ተራዊ ያለ ተሐጁድ አለ። እንቅልፍ ምናምን ደግሞ አተኛም። በቃ 1 ሰዓት ወይ 2 ሰዓት ነው የምተኛው። ትንሽ ትተኛለህ፣ መለስ ትቀሰቀሳለህ። ከዛ ከተሐጁድም በኋላ ወዲያውኑ ትንሽ ሱር በልተህ መለሰው ሱብሂ ነው የምትመለሰውና በቃ አሁን እንተኛለን ምናምን ምትል ይመጡና አርህማን ይጀምራሉ። ሱብሃንአላህ አርህማን ያላ ረብኩም ማቱ ከዚህ ባል የትኛው ስንተኛው ማቱ ከዚህ ባል አይደረሱ እያልክ ተጠብቃለህ። እሱም ብለውት ሁለተኛም ደግሞ ረካ ላይ እንደዚህ ሆነ ነገር ይቀጥላሉና እንትን ትላለህ፣ ይፈታተናል። አንዳንዴ ትልቅ ሰው መሆናቸው በራሱ እሳቸው እንዲህ ይሆኑ እና ለፈርዱ ሰላት ያሳንሱ ነው የምትለው ምንድነው? አላማ አልገባኝም። አዳር እነዚህ አድረን ትላለህ። ደግሞ እኮ እሳቸውም እኛው ጋር ተራዊ ሰግደው ተሐጁድም እንትን አድርገው ኢቲካፍም ገብተው ሱብሂም ነው እንደሚያደርጉት የእሳቸው ጥንካሬ እንትን ያረጋል። በቃ ያበረታታል። አዲስ አበባ ነው ይሄ ነገር? አዲስ አበባ ነው። መስጊዱ ጋር ሄጄ ሰግዳለሁ። ራሻቸው ተሰጠኝ። ሱብሃንአላህ የሚገርም ነው። ግን ዝሮ እንደው በቃ ደርሷል። እናንተ ግን ምን ይሰማችኋል ነው? አሁን እኛ ከኋላ ሆነን ረዘም እንላለን፣ አንድ እግራችንን እየቀየርን ልንቆም እንችላለን። እናንተ እንደው እንደኛ ያረጋችሁም ወይ ነው? ጠቅለል አድርጎ ይነግረናል። ለመጀመሪያ ጊዜ አዲስ አበባ ውስጥ ተሐጁድን አለም የተራዊህ ሰላትን በጁዝ ጀመረ ይመስለኛል። ምናልባት ከተሳሳትኩ ታረማለሁ። ሳባ መስጂድ እና ባውሼ መስጂድ አካባቢ ይመስለኛል። እንግዲህ አሁን ትንሽ ረዘም ብሏል ጊዜው፣ ወይም ደግሞ አልፎ አልፎ ይሰገድ ነበር። ለመጀመሪያ ጊዜ ሄድኩኝና ተዛ ተራዊህ ለመስገድ ጀመርን። አልቅም አንድ ሺህ ነው የሚቀሩት። ከዛ በላይ አልቅም ድብን ያለ እንቅልፍ ይዞኝ ሄደ። ቆሜ ከዚያ ውድቅ ስለሚታወቅ እኔ ለመጀመሪያ ጊዜ ነው። በዚያ ላይ ልጅነት አለ ቆይቷል። አሁን ይህን ነገር ስለሚነሳቸው እና ከተማ ውስጥ ደግሞ ብርቅ ነበር አልነበረም። እንዳሁኑ በርካታ መስጂዶች ላይ
በጁዝ የሚቀራበት እንትን አልነበረም። ሁለት ቦታ አለ ይባላል። ከሰፈሬ እንዳርቅ ምናልባት ሰፈሬ አሜሪካ ግቢውን የነበርኩት እንዳርቅ በሚል ነው። ሳባ ትንሽ ይርቃል ያስኮ መስመር ተብሎ ጳውሎስ ተብሎ ስለሚታሰብ መንገዱም ትንሽ ጠመዝማዛነት ስለሚኖረው እና በጣም ከባድ ነበር እንደዚህ አይነት እንትን። አሁን ሰው እየተላመደ ነው ደግሞ ሰው አሽራል አኺር አካባቢ ሲደርስ በጣም መዳከም ይመጣል። ሰፉ በጣም እየቀነሰ ይመጣል። እውነት ነው። ያንተ ገጠመኞች ከዚህም በላይ ናቸው። በጣም ይገርማል። መውደቅ ላንሳለህ አንድ ላንሳለህ ወደ አንተ እንመለሳለን። ክፍለ ሀገር አካባቢ ነው እየነገረኝ አንድ ጓደኛዬ እንዲሁ እንደ ሁሴን እየገጠመዋል ማለት ነው። የሰገደ መጨረሻ ሶፍ ላይ ያለው መስጂዱ በመጋረጃ ነው የተከፈለው ማለት ነው። ሴቶች ከኋላ አሉ። ከዛ ሰውየው እየሰገደ እንቅልፍ ይመጣዋል ማለት ነው። ከዛ ወደ ኋላ ግልብጥ ሲል መጋረጃውን ተቀላቀለና እና በቃ ያቺ ፓርት ብቻ ነው መውደቃችን የኔ መውደቅ የሚያውቀው። ሌላው ሰው የሆነ ነገር ተፈጠረ ነውና ሴቶችም ወደፊት ወንዱም ወደ ኋላ ምናምን ብሎ ተቀላቀለ። ሱብሃንአላህ በስጁድ ነው የምትዋደቀው። በጣም የሚገርም ነው ግን ማለት እንዴት ለኔ ሩቅ ነው በጣም ሰው እንዴት ቆሞ ሊወድቅ እንደሚችል አላውቅም። አረ በደንብ ነው የምትወድቀው እናንተማ ሰው መጣል ነው ስራችሁ። እናንተ አላማችሁ መጣል ነው። አረ በጣም መላበል ዘመቻን ያዙት ፊል ታረጉታላችሁ ወይ? አስቡልን ለማለት ነው። አሁን አቅማችን እየዳከመ ያለበት ሰዓት ነው። እውነት ነው። ኢማም ስትሆን ያው ረዘም ሲል ምናምን ነገር ታቋል ይታወቃል ለራስ። በተለይ እኔ የሚታወቀኝ ዱዓ ላይ ይታወቀኛል ከሌሎች ነገሮች አለ። አሁን ተሐጁድ መቼም ሲመጣ የዱዓንም ነገር እናነሳዋለን። አረዘምኳት ትላለህ በቃ ይታወቀኛል እግሬን አንዳንዴ ወይ ስሜት የሆነ ትንሽ ልታረዝመው ትችላለህ ምናምን እንጂ የሆነ ሰዓት ላይ ፊል ታደርገዋለህ እግርን። ግን ቁርአን ስቀራ እኔ ብዙ ጊዜ ያስታውቀኝ ሐቂቃ እኔ ኢማሞችም ያስታውቃቸዋል ብዬ አላስብም። ምክንያቱም አንተ በጣም ኮንሰንትሬት አድርገህ ነው የምትቀራው ማለት አሁን እኮ ሐሳብህ ሌላ ነገር ምናምን ላይ ሲሆን ነው ፔኑ ምናምን ይሰማ። እኔ ተሳሳትኩ አልተሳሳትኩ ብዬ ተጨነኩኝ። እዚህ ጋር ያለው አለዚነ ነው እዛ ጋር ያለው አለዚነ ነው እያልኩ ነው የምቀራው። በሳል አንደኛው ፈተናችሁ ብዙ ነው። ልክ ነው። ያ በጣም ኮንሰንትሬት የሆኑ አንተሮች ሙተሻቢህ በጣም ትጨነቃለህ። ከዛ ውጪ ደግሞ ድምጽህን ደግሞ ትጨነቅለታለህ። የትኛው አያ ላይ ነው ድምጽን እንዲህ ማድረግ ጥፋቶችን እንደዚህ ከፍታው ዝቅታው ምናምን ታስብ እያሰብክ ነው የምትቀራው እያንዳንዱን ፓርት ማለት ነው። ምክንያቱም አንተ በቁርአኑ ራስህን መያዝ አለብህ፣ ሰውንም ደግሞ ካች ማድረግ አለብህ። በዛ ልክ እየተጨነቀ ስለምትቀራ ቢረዝም ራሱ አልኩ እኮ እኔ መብራት ጠፍቶ በ6 ገጽ ቀርጬ አላወኩት ሱጁድ ላይ ያወኩት እንደቀራሁትና ኢማም ሲኮን ብዙ ጊዜ ያህ አይታወቅም። ግን ይሁንና ያው ይሄ የማርዘም ምናምን ኢሹ በብዛት የሚነሳ ነገር ነው። ያው ለኢማሞች ነው ምለው ነገር እንደው ከዚህም በኋላ ሰው ትንሽ የተወሰነ ቢሆን የሚሳነፍበት ጊዜ ስለሆነ ያ ያሽሩል አኺር ተራዊህ ላይ በተለይ ታጁል ላይ እንኳን ይሞላል። ድምጻችሁን መምረጥ ነው። ድምጽ መምረጥ ማለት ያው አንዳንድ ሰው ድምጹ አይፈጥን። አሁን ሰብዛይ የራሴ ድምጽ እኔ ራሴ የምቀራበት ድምጼ ለመፍጠን ተአምር ነው። በቃ ወይ ጉልበቴን እጨርሷለሁ ጭርስ ነው ማድረገው። በቃ ፍጥነት ከኮንሰንትሬሽን ጋር አብሮ ከዛ ከጉልበት ካለው ድምጽ ጋር ሲሄድ በቃ ሱብሃንአላህ ይገላል። ትንፋሽ በጣም ነው የምትወስደው ምናምን በጣም ነው የሚደክመው ጎሮሮን ይዛል ምናምንና ኢማሞች ፈጠን ያለ ድምጽ እንትን ቢሉ ጥሩ ነው። ከገጠመኞቹ ግን መካከል ወደ ገጠመኞች ስንሄድ ማለት ነው በጣም በቃ በጣም የሚያስቁ ገጠመኞች አሉ። ከነዛ መካከል መቼም ከማልደረሳቸው አንድ ጊዜ የወደኩበት ምናልባት አንስቼው ሊሆን ይችላል። እየዘገርክ አንተም ወደቀ ከወደቁት ነው አንተም ከወደቁት ነኝ። እኔ አክቹሊ ልጅ ነበርኩኝ 2005 ላይ ተራዊህ በጣም ጩጭ ሆነን ምናምን ወደ 12 ዓመቴ ምናምን ይመስለኛል ወይስ ከዛ በፊት ነው? አሁን አይደለም ከዛ በፊት ነው 2004 ላይ ከዛ ገባሁኝ። በመሃል ብዥ ይልብኛል እንደ ቲቪ ማለት እያሰገድኩ ነው እየቀራሁት ብዥ ከዛ የቲቪ ይሄ ከለር የሚመጣው አለ አይደል? والله አይኔ ላይ ይመጣል ሐምራዊ ሰማያዊ ቡኒ አይተው ማጣቋይ ከለር በመሃል ይመጣብኝ ምንድነው አትላረ ኖ ሲግናል ብቻ ነው ረቧል ጥዝ ይላል ደግሞ በዛው። ከዛ በመሃል ለካ ዱብ አልኩኝ ማለት ከዛ ዱብ ብዬ ትንሽ ቆይቼ ደግሞ ተነሳሁኝ።
ለውጣ ሞከርኩኝ ጭራሽ ማለት ነው። ሰው ቆሟል። ሌላም ሰው ገብቶ ተከታተል አሰግድ ልጆችን ከፊት አስቀድመን የደረሰብን ነገር ለውጣ ሞከርኩኝ ያዙኝ ምናምን ነገር አብዷል እንዴ ነው የሚሉት አብዱራህማን ከመስጊድ ተጣጣ ከዛ ያዙኝ ምናምን ነገር ሲይዙኝ መልሼ ዱብ ሱብሃንአላህ ብቻ በጣም የሚገርም ነገር ነው የነበረው። እንዳከከኝ እንዲያስደግፈው አንተ አጋዛ በወተት በምናምን ነው በስቲኪኒ ነው የሚያቆመው እንደዚህ አድርገው እኔ በጣም ልጅ ነኝ ወላሂ የዛን ያቺ ማረሰው። ከዛ በቃ ሰው በጣም ተደናገጠ። በቃ ይረፍት ተባለ ብዙ ነገር ተባለ። ብቻ ሰው አይን ነው ምናምን ብዙ ነገር ተባለ። እኔ በደንብ በልቼ ነው በደንብ በልተህ እኔ እኮ ነው የሚያደርገው ብያልኩኝ እያሰብኩ በስቶ ነው እንደዛ የሚያደርገው ምን አያል ብቻ እቤት ሰደቃ ፕሮግራም ነበር። ወጥቀሽ ነው በዛ በልጅነት እና መርካቶ ትንሽ ረብሻ ነበር 2004 ላይ ጭስ ምናምን ትንሽ ነክቶኝ ነበር ቀን ላይ እሱ ነው እንደው ጋዙ ምናምኑ እኔ ያው ምግብ መስሎኝ ነበረ ግን አስቀይስ ግልጥልኝ አላኩል ሐሊን በኢማምነት ካሉኝ ገጠመኞች መካከል በጣም በቃ ማልረሳው ማሻአላህ። አሁን ያለ ምክንያት አላነሳን ነው የሚተወደዳችሁ ተመልካቾቻችን። አሽረል አኺር ላይ መስጂዶች በጣም እየተዳከሙ ነው ያሉ። ሰው መስጂዶቹ ሳይሆን የሚዳከሙት እኛ እየተዳከመን ያለ ነው። ሰው እየወጣ ነው። ተራዊህ በጣም እያነሰ ነው። ግድ የላቸው ረሱል ሰለላሁ ዐለይሂ ወሰለም ትጥቃቸውን ባጭሩ አድርገው ወደ መስጂድ ሙሉ በሙሉ ገብተው የነበረው አሽረል አኺር ላይ ነው እንጂ መስጂድ ጥሎ የሚወጣበት ሳይሆን ወደ መስጂድ በጣም የሚገባበትና አላህን የበለጠ ምን ለምንበት ሰዓት በዋናው ሰዓት ላይ ደርሰን መጨረሻው እንትን ለመጠሰነል ወደ ኋላ ምንልበት ነገር ብንተው ነው የሚሻለው። ኢማሙ ሰይባን ሐሳብ ኢማም ላይ አነሳብ ኢማሙን እንደሁ ለወግ ያህል አነሳ ነው እንጂ ቁርአኑም በይበልጥ የሚገራለን ማለት አብዛኞቻችን የቀራ ነው ልናውቀው ወደምንችለው አብረን ከኢማሙ ጋር ልንቀራው የምንችለው አካባቢ ላይ ያለው በጣም ያው ከባድ ነው። አልደረስንበትም ምን እንደሚል ኢማሙ ማድመጥ ነው። አሁን ግን ከኢማሙ ጋር በውስጣችን ልንቀራው የምንችለው አይነት ነገር ስለሆነ ይሄን ታሳቢ እንድናደርግ መዳከምን እንድንቀንስ እንድንጠናከር ለማሳሰብ ያህል ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁ ቆዩ። አብሮነት 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 ተመልሰናል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት አብሮነት በረመዳን 10 ነው። 10ቱን ሰሃበተል ኪራምን ታሪክ እያነሳሳን የተለያዩ ደግሞ እናንተን ቁም ነገር ያስጨብጣሉ ብለን ያሰብናቸውን ፕሮግራሞች ደግሞ ወደ እናንተ እያደረሰን ቆይታ ከእናንተ ጋር እያደረግን ነው የምንገኘው። ከመውጫችን በፊት ወደ እናንተ ፕሮግራም ከመጋበዛችን በፊት እኔ ላይ በጣም እየተወረደብኝ ነበር እና አብድሬ በጣም እየሳቁብኝ ነበር። የሁሴን መልእክት በጣም ትክክለኛና ሲሪየስ የሆነ መልእክት ነው። የእውነት አመት ለአመት የሚባል ግን ደግሞ ለምን እንደሆነ አላውቅም ደግሞ ሁሉ ጊዜ ደግሞ የምንድቅበት የሆነ አይነት ነገር ነውና እንበረታታ እኔ ምን ሊያነሽጠ እንደሚችል ግን አላውቅም። ለኢማሞችም ሞራል ብናስብ ግን ቆንጆ ነው። ኢማሞቹ እንደዛ ተጨንቀው ወጥተው ሰው ንቀል ብሎ ሲወጣባቸው ትንሽ እንኳን እንትና ከግማሽ በላይ የሆነ ሰው ነው የሚወጣው ነው መስጂድስ የሚቀረው ሩብ ያህሉ ነው። ብዙዎቹ ጥቃቅን መስጂዶች ብዙ መሳጅዶች ላይ በጣም ጀማ የመቀነስ ነገር ምናምን ይኖረዋል። እንደው እኔ አላውቅም ወላሂ ምን እንደሚባል አሁን መፍትሄው ምን ሊሆን እንደሚችል አላውቅም። ምን ብንለው ሰው ሊነሳሳ እንደሚችል አላውቅም። አሉ ነው እንደ ኢማም ምን ልበለው ተማራቸው በሚያሳፍር ሁኔታ አብድሬ ሰው ሹልክ ለማለት በዛው እንዳይታይ መስጂዱ ምናልባት ፎቅና ምድር ካለ ፎቁ ባዶ ሆኖ ኢሻን ሰው ደረጃ ላይ ውጪ ምናምን አንጠፈ ወረም አድርጎ ይሰግዳል። ልክ ላይ ስትወጣ የምታገኘው ባዶ ነው። እንደምንም ብለህ እንትን ብትል ለምን በቃ በዚሁ ተይዞ እዚሁ ተራዊህን ጨርሰህ ብለህ የምትለው ይመስል ማንም ነው ማይለህ ግድ የለህም። ለራስህ ስትል ሰግዶም ለራስህ ስትል ነው የምትሄድም ለራስህ ስትል ነው። ሄደህ ከዚህ የተሻለ ኢባዳ ላይ ኸይር ስራ ላይ የምታሳልፍ ከሆነ እሰየው ጥሩ እንደው ረፍት የሚደረግም ከሆነ ቢሆን እንደው ረፍት ከሆነ ማለት ሰውነትህ እንዲያርፍ ደክሞ በጣም ይሄም ምንም አይደለም። ግን ለማላያኒ ከሆነ ለወሬ ከሆነ እዚህ ጋር እንደዚህ ተፈጠረ ጦርነቱ እዚህ ጋር ደርሷል ኳስ እንዲመስሏል በተለይ ቅዳሜና እሁድ ምናምን ሲሆን ኳስ እንደዚህ ሆኗል ምናምን ለማለት ከሆነ
ረመዳናችን ከሰርን ነው ለኪሳራ ነው ወይ ቀኑን ሙሉ በረሃብ ስንውል የነበረው? በጣም ልናስብበት የሚገባ ነው። በተለይ የመጨረሻዎቹ ቀናት ስለሆኑ ልንበረታታ ይገባል። ዝሮ ምንድነው ሐዲሱን ሰምተነዋል፣ ከኛም እንደሚጠበቅ እናውቀዋለን። ያው ወደ ተግባር መቀየር ነው የሚጠበቅብን። የተወደዱ ቀናቶች ናቸው። በአመት አንድ ጊዜ ብቻ ነው የምናገኛቸውና እንደነያችን ደረጃ ደግሞ አጅራቸውንም ቀላል አይደሉምና አንድ ነገር ያው እየጀመርከው ስትጀምረው ከዛ ሁሴን ሲያወራው ነበር ቅድም እኮ 2 ሰግድ 4 ላድርገው እያልክ ይላል 4 ሰግድ 6 ሰግድ 8 ምናምን እያልክ እንትን ታደርገዋለህና መበረታታት ነው። መጀመሪያ ግን እጅ ከሰጠህ እጅ በቃዛው ሰጠህ ማለት ነው። ምናልባት ግን እንግዲህ መስነባበቻ ሰዓት ላይ ያለነው ገጠመኝ የምናነሳ ነገር ካለ ከዚሁ ጋር ተያዘ ቀረ የምንለው እንደው በተነፈስ የምንለው ነገር ካለ ተንፈስ እንበልና እንዴት አንድ ጓደኛ ሲነግረኝ ያው ሰሳት ይኖራል አይደለ? መደንገጥ ምናምን ስለሚኖር ሲያሰግዱ የቁርአን እንትን ያደርጋቸዋል ይጠፋ ይላቸዋል። እንተም እስኪ ገጠመህ አላውቅም። ከዛ የመጀመሪያ ቀን ነው በቃ አሰግድ ምናምን ተብየን ልጅ ነኝ አለ አፍዞ ምናምን ጨርሶ ነው ድምጽ በጣም ያምራል። አሰግድ ተባልኩኝ። እሺ ከዛ ተንቀጠቀጥኩ ምናምን ቆምኩኝ ጀመርኩት አለ። ከዛ አልሐምዱሊላህ ጨረስኩኝ። አሚን ሲባል ትንሽ መስመር ሄጄ ደሞ እኮ አጭር ሱራ ነው በቃ እንዳልፈራ የመጀመሪያ ቀን ስለሆነ ምናምን አራይተ ለዚህ ሁን ተበት ሄዳ ምናምን ነው ጀምሬ ያሰገድኩ ያለ ጠፋኝ አለ። እመለሳለሁ መሀል ላይ እንትን አደርጋለሁ። ከዛ ሰዎች ይነግሩታል ይሄ አጭርም ሱራ ስለሆነ በጀማ ነው የሚነገረው እንደ ድምጽ ነው የሚሰማው። ከዛ ሁሉም ቁርአን ይዞ ስለሚከታተል አጭር ነው በቃ አብዛኛው ሰው ሸምዶታል። ከዛ የትኛው ልስማ ለመጨረሻ አልኳቸው ምን አልከኝ ነገር እኮ እንደዚህ ነገር በጣም የሚያጋጥም እኔም እንደዚህ አጠገብ ላጠገብ እንደውም አንተ ከኋላ ነው ያለችው። መስጊዷ እንትን ናት ጠበብ ያለች ናት። ይሄ በየቤቱ መሳጅዶች እንሳት ሙሰላዎች ነበሩ አንድ ቤት ነው ወደ አንፎ አካባቢ። ከዛ ኢማሙ ትንሽ ነው ከሰዎቹ በቃ ጠጋ የሚለው ይሄ አሁን ተጠጋግተን ቦታ ሲጠብ ምን ሰግዶ አሰጋገዳለ ኢማሙ አጠገብህ ነው ኦልሞስት በቃ እንደዚህ ነው እግራችን ማለት ነው። እንደዚህ ነገር ነው። ጠፋበት በነገርኩት ጠፋበት እና እንደዚህ ነገር ዞር ብሎ ያለኝ ማለት ነው። ሙሉ ሰላሱን በቃ ኦልሞስት እየታኩኝ ጀመስኩትን ያቂቃ ልጅም ነበርኩኝ ምናምን እና መቼም በቃ በጣም ከባድ ነው። በጣም ነው እንደዚህ ነገሮች የሚያጋጥሙት። ያው ኢማምነት አይደለም ሌላ እንትሮ በዚህ አጋጣሚ አወል ሰፍ ላይ ያላችሁ ሰዎች ሁላችሁ ለመንገር አትጣደፉ። አንድ ሰው ይበቃል። አንድ የሚከታተለው ሰው ምክትሉ ኢማም ወይም ደግሞ አንተ ወደ ኋላ ስትል የሚቀመጥ የሚል እሱ ብቻ ሁሉም በሞባይል ላይ የተከታተልኩ ወይም ቁርአን ይዘህ ያየህ ለማስተካከል መሞከር ኢማሙን ማደናበር ነው። ረፍትም ማይሰጡ ብዙ መሰለ። አሁን ያው በሰሞኑን እኔ ሶሻል ሚዲያ ላይ አንድ ቪዲዮ ሰርች ነበር። በጣም ብዙ ኢማሞች ገብቶ ኮሜንት ጽፈውበታል። በጣም ብዙ ኮሜንት ነው ያለው ኦልሞስት እና እንዳለ ተመሳሳይ ሐሳብ ነው ያላቸው። ምናልባት እኔ የተናገርኩበት መንገድ ቆጣ ያለ ሊሆን ይችላል። ግን ምንድነው ስልክ ይዘው ወይ ቁርአን ይዘው የሚከታተሉ ሰዎች አንተ ለምሳሌ እየቀራህ በመሃል ታጠፋና ትመለሳለህ። ራስህ ሳትቆም ነው የምትመለሰው። ለምሳሌ وقال الذين كفروا للذين امنوا ምናምን ብለህ وقال الذين كفروا للذين ሌላ ሊሆን ይችላል። ወዲያው ትመለስ አመኑ ይላል ወዲያው ነው ማለት ነው። አንደኛ ይሄ ነው። ሁለተኛው ደግሞ ከዚህ ጋር በተያያዘ ረፍት አለመስጠት። ኢማም ለምሳሌ ያርፋል። يا ايها الذين امنوا ረጅም ቀርተህ ወይ እየፈጠንክ ምቀራ ከሆነ በመሃል ትንፋሽ ትወስዳለህ። ይሄ ድምጽ ትሰማለህ ከኋላ የጠፋበት መስሎ ማለት ነው መስሏቸው እንደዚህ ማድረግ ነገር አለና አንዳንዴ ደግሞ በቃ ኢማሞች ያልፋሉ። እንዲሁ አሁን ለምሳሌ እኔ ፐርሰናል አልፋለሁ። አንዳንዴ አልፋለሁ ማለት ሰው እንትን ሲል ሲያሰግድ በቃ ስትነግረው ድንብርብሩ ነው የወጣ ሰው ምናምን አለ። አንዳንድ ሰው ይደናበራል ምናምን ነገር ወይ አንዴ ነግረኸው ካልተመለሰልህ በቃ ይሄ ልጅ በጣም ከብዶታል ማለት ነው። እዛው ነው የምትደጋገመው። ሰላቱም ይረበሻል ነው ትተዋለህ በቃ ያልፋል። እንዲህ ማለፍም መልመድ እኔ በጣም ጥሩ ነው ብዬ አስባለሁ። ካልሆነ ልትሰሙት ስላለችሁ ይሄ አሁን አብዛኛው ምእመናን ላይ ያለነው አወል ሰፍ ላይ ያላችሁ ከኋላም ሆናችሁ ካላስተካከለን ብላችሁ ጥረት የምታደርጉ ሰዎች አንድ ሰው ይበቃል። በቃ ኢማሙ ራሱን መለስ እስኪያደርግ ታገሱት። በፈትሐውም በኪስራውም በዱማውም በስክኑም ሁሉንም እናስተካክል ማለት ደግሞ ሌላ እንትን ውስጥ ነው የሚከተው። ግዴ ለመስሉ ተመልሶ ያስተካክላል። የአጋሮቻችንን መልእክት አቅርበን መሰናበቻችንን እናድርግ። በፕላቲኒየም ደረጃ ነው ዘንድ ያለው ዜኒት ገብስ እሸት ላለፉት 37 ዓመታት ጥራት ያላቸው ከ272 በላይ የጤናና የውበት መጠበቂያ ምርቶችን ያመረተ ነው። ዜኒት ገብስ እሸትን በፕላቲኒየም ደረጃ አጋራችን
ስለሆነ እጅግ አድርገን እናመሰግናለን። ራይኖ ኬብል ለቤቶ ብርሃንና ከስጋት ለጸዳ ኤሌክትሪክ መስመሩ ራይኖ ኬብል ይሁን ምርጫው ይለናል። ሂጅራ ባንክ ከወለድ ነፃ የባንክ አገልግሎት፣ በሐላል ፔይ መተግበሪያና የሙራባሃ ፋይናንሲንግ መተግበሪያ አገልግሎት ያለምንም ማስያዣ እና የሰው ንክኪ እስከ 1 ሚሊዮን ብር ብድር ያገኙ ይለናል። የፕላቲኒየም ደረጃ አጋሮቻችን ስለሆኑ እጅግ አድርገን እናመሰግናለን። በጎልድ ደረጃ ሼባ ቪሌጅ አለ። በሲልቨር ደረጃ የጋርኖር ምንጣፍና አረቢያን መጅሊስ እንዲሁም ኢቭ ዳይፐር እኔ ዘንድ አሉ። መርሃባ እኔም ጋር የፕላቲኒየም ደረጃ ስፖንሰሮች አሉ። ከነዚህ ውስጥ ኢትዮ ጠቢብ ሆስፒታል አንዱ ነው። ኢትዮ ጠቢብ ሆስፒታል ምንም ህመም አይንካው። ምናልባት ግን የጤና እክል ከገጠማችሁ ወደኛ ነው በስመጥር በሆኑ ባለሙያዎች እንዲሁም ደግሞ ዘመኑ ባፈራቸው መሳሪያዎች ታግዘን ጤናዎትን እንመልሳለን። እንዲሁም ደግሞ የኛ የሕክምና ማዕከላችን ለየት ይላል። በራሳቸው ህንፃ ነው ይህንን አገልግሎት የሚሰጡትና ለፓርኪንግ በጣም የሚመች ሆስፒታል ነው ያላቸው። አድራሻ መሳለሚያ ሰፈረ ሰላም ይገኛሉ። ለጤና መረጃ እንዲሁም ደግሞ ወረፋ ለማስያዝ 9000 ላይ በመደወል መልእክት ልታስቀምጡ ትችላላችሁ። እንዲሁም ደግሞ አዋሽ ባንክ የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ነው። አዋሽ ባንክ በባንኩ ኢንዱስትሪ ከ30 ዓመት በላይ ጉልህ ሚና ያለው ባንክ ነው። በአዋሽ ኢኽላስ ከወለድ ነፃ የባንክ አገልግሎት ሸሪዓው መርሆችን በተከተለ አሰራር ተጠቃሚ ሆኑ ተብላችኋል። እኛም የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ስለሆነ ከልብ እናመሰግናለን። እንዲሁም የዚህ ፕሮግራም የጎልድ ደረጃ ስፖንሰራችን ዋኬኔ የስንዴ ዱቄት እንዲሁም ደግሞ ዊኬር ላይት ናቸው። ከልብ እናመሰግናለን። እኔም ጋር በፕላቲኒየም ደረጃ አብሮነታችን ያበረቱልን ተቋማት ይገኛሉ። ማለዳ ፎም የሚገባውት ምቾት እያለ እንግዲህ ፕሮግራማችን በፕላቲኒየም ደረጃ አጋር ሆኖናል። እጅግ አድርገን እናመሰግናለን። ሌላኛው ተቋም ሸዋ ሆምስ ነው። በቃል ታማኝነታቸው እንግዲህ የሚያውቋቸው ሸዋ ሆምሶች በተለያዩ የከተማ አካባቢዎች ቤቶችን እየገነቡ ለደንበኞች ያስረከቡ ይገኛሉ። ፕሮግራማችን በፕላቲኒየም ደረጃ አጋር ስለሆኑ እጅግ አድርገን እናመሰግናቸዋለን። በጎልድ ደረጃ አጋር የሆኑ ተቋማት የሚገኛሉ። ኒው ሊፍ ሜዲካል ፕላዛ በቅርብ ቀን ኢማሮሽ ሪል ስቴት የረመዳንና ኢድ ኤክስፖ በኤግዚቢሽን ማዕከል ነበሩ፣ አመስግነናል። ልዩ ተመስጋኞች ደግሞ ሀኒፋ የስጦታ እቃዎች፣ ሰያፏ ዲኮር እንዲሁም ኒዛሙዲን ፋሽን ነበሩ። ሁሉንም አጋሮቻችን እጅግ አድርገን ነው የምናመሰግነው። የተወደዳችሁ ተመልካቾቻችን እንዲህ በአማረ ሁኔታ እንድንቀመጥ ያደረገን ማለዳ ፎምን እጅግ አድርገን እናመሰግናለን። እነዚህ የማለዳ ምርቶች ናቸው። የጋርኑር አረቢያን መጅሊስ እና ምንጣፍ ደግሞ ይህን የመሰለ ውብ የሆነ አረቢያን ምንጣፍ አምጥቶልናል። አጋሮቻችንን ሁሉንም እጅግ አድርገን እናመሰግናለን። እናንተም ተመልካቻችን አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። የአብሮነት በረመዳን የዛሬው ፕሮግራማችን ይህንን ይመስላል። የሚንበር ቲቪ ፕሮግራሞች ይቀጥላሉ። በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ የሆንበት የአንድነታችን ጽኑ መሰረት